አንቺ የልጁን ፎቶ ካመጣሽ የባልሽ ይወርዳል። አለበለዚያ ባልሽ ንጹህ ከሆነ ለምን ትፈራላችሁ? አምጪው እዚህ ጋር ስልክ ሰጠኋቸው እኮ እናቱ እዚህ ጋር አሁን እነ ሳሪ እና ሰኒ ቁጭ ብለው ስታያቸው ስራተው ምናምን አይደለም። አንቺ ተኝተሽ ነበር አይደል? ባለሽበት ሀገር ይተኛል። ሂውማኒቲ ተሰምቷቸው ነው። ስለዚህ የዛኛውን ፎቶ አምጪው። ቢላል ያው ቢላል መጥቻለሁ። ቢላል አንተ የአንድ ሀገር ልጆች ናቸው፣ የአንድ ሰፈር ልጆች ናቸው። እኔ የዛም የዝም ፎቶ አለ ብለህ የለ አላልክም። እኔ ያልኩት ምን መሰለሽ፣ አሁን እኛ ማለት ነው የዛኛውን ልጅ ምሳሌ የዛኛውን ሰፈር እናውቃል። በሰፈሩ በትክክለኛው መረጃ በእውነቱ ብትጠይቁን ማለት ነው የሰፈሩ ምናምን ብትሉኝ የዛኛውንም እነግራቸዋለሁ። ጎረቤት ናቸው የሚላቸው የውሸት ነው። እና እኔ የዋሸሁ ከሆነ እኮ እጠይቃለሁ ነገጧም ማለት ነው። ላችሁት ይህ ልጅ ያን ልጅ ይህ የሚኖረው ሀይል ነው እየደወልኩለት ነበር። ተኝቶ ነው ማለት ነው። አንተ ይሄኛውን ልጅ ጥራልን። እሺ በጌታ ጥራልን። በቃ እኛ ተሳስተን እኮ ይምጣ እስኪ ምስኪን ባላ እኔ ይሄኛውን ልጅ እየደወልኩለት ነው። እናንተ የመሰላችሁ ደግሞ ማለት ነው በዛኛው ላይ ታናድጄ ምናምን አይደለም። እኔ ደግሞ እኛ ምንም አልመሰለንም ማለት ነው። የዋሸሁት እና የደበኩት ነገር ካለ ደግሞ ትጠይቁናላችሁ። ነገር ንስሩ ቆይ አውራ ንስሩ አውራ እያንዳንዳችሁ ማለት ነው የምር ምድረ ጊራኖች ሌባ ናችሁ እያንዳንዳችሁ ማለት ነው። ንስሩ ይችላል። እኔ ሁለቱንም አውቃለሁኝ። ሳኒ የቀድም እኮ ሁለቱንም አውቃለሁ ያለሽ ቢላል አይደል? ይሄ ነው እሱ ደግሞ ማለት ነው ሰፈራቸውን ይናገር አውቆ የሚያናፍርበትን ነገር ነው እዚህ መናገር ያለብን ማለት ነው። እንቅልፋታችሁ ይገባኛል። ወንዶች ተደማመጡ፣ እንስማችሁ፣ በተራውሩና እንስማችሁ። አዚዛ እንደ እኔ ልንገርሽማ ማለት ነው። እኔ ልንገርሽ ለመሽታፍ ምናምን በተራውሩ ላላ ብላችሁ በተራውሩ። እሺ አውሩ። አይ አዚዛ እኔ የምነግርሽ ማለት ነው ይሄኛው የሚባለው ማለት ነው አንድ ቅሬ እንኳን አይደለም ልጆቹ ጋር ማለት ነው። የዛኛው ልጅ ከከተማው ነው፣ ያንኛው አገጠሩ ነው ማለት ነው። ያናሰን ከበደ የምትሉም እኔ ቋቋሉ ግን ፎቶ ስለሌለኝ እንጂ ሰፈሩ ምናምን አሁን በሰፈሩ ምናምን እነግራቸዋለሁ። ሰፈሩ የሰፈር ነው ምናምን ብትሉኝ የማውቀውን ማለት ነው። እማላውቀው ደግሞ ሰፈሩን እኮ አውቀናል ወንድሜዋ። ሰፈሩን ቀበሌውን ሁሉ ነገር ነግረውናል የገዛ ሀገር ልጆች። ግን ፎቶ ነው የሌላቸው። አዎ ፎቶ ስለሌለኝ ማንኛውም ምሳሌ ያገሩን ሰው ሁሉም ሰው ያገሩ ሰው ፎቶ ሊኖረው አይችልም። እንደዛ ነው እንጂ እኛ ይሄ ልጅ ጥፋተኛ አይደለም ለማለት ያክል ነው እንጂ እኛ የዛች ላይ አላሳስበን ብሎ ለሱ እየቆምን አይደለም። ወላሂ እንደዛ አይነት አድርጋችሁ አትሰቡ ማለት ነው። ካርክ ስማኝ፣ አንድ ብላል እንደዛ ካርክ አንተ ለዚህኛው ፎቶ ለተለጠፈ ሰው ይሁን ለጓደኛ ደውለትና እንደዚህ ጉዳይ ተፈጥሯል፣ ይሄ ነገር እንዴት ነው በልና አንተ እንደ ወንድም አንተም ከወንድም ልጅየው ምንም ችግር የለውም። ልጅየው ይመጣል ማለት ነው። እሱ አዳር ነው የሚሰራው እና ቢያንስ አሁን ነው የሚተኛበት ሰዓት ነው። ስልኩን ሳይለንት አድርጎ ስለሚተኛ ነው እንጂ ታያላችሁ። ፎቶ ያለ ፎቶ ማለት ነው። እኔ በዚህ ልጅ ኃላፊነት ወስዳለሁ። የሚኖረውም ሀይል ነው እራሱ የሚኖርበት ቦታ ምናምን ከዋሽሁኝ እኔን ሪከርድ ያርጉ ማለት ነው። ቢላል እሺ ቢላል ንስሩ ቅድም አንድ ኮሜንት ይዤብሃለሁ አንተ ላይ ማለት ነው። አንተ ንስሩ አንድ ጊዜ ልጠይቅህ። አንተ ሳሪ በስነ ስርዓት አንስሩ ታውቃሉ። ንስሩ ቆይ አንተ ጥያቄው እሺ ታወቃሉ። አንተ ጥያቄ ልጠይቅህ ወንድሜ። አንተ ምንድን ነው ያልከው? ለቤተሰቦቼ ሰርቼ ነው እንጂ እኮ ፎቶውን ማውጣት እችላለሁ። አሁን ቤተሰብ ጋር አሁን እኮ እዚህ ጋር መተህ እና ላክልን አንተ ምንም እኮ ቤተሰብ አሁንም እኮ ዋጋ ትከፍልበታለህ ሁሴን እና ሀሰን። አሁን አንተ የአንተን ፎቶ ይዘን እኛ ለጥፈን ብንሰራ ነው የሚሻልህ አንተ ወይስ አንተ የምታውቀው ከሆነ ለምን አትሰጠንም? አንተ ቤተሰቦች እያፈሳሰነ እኔ ፎቶ ብለጥፍም ችግር የለብኝም። ለምን እሱም እኔም በቪዲዮ ወጥተን እናስረዳችሁ ማለት ነው። አገኘውን ለማወቅ ማለት ነው። አውቆ ምናምን ሁለታችን በቪዲዮ ወጥተን ይውጣ ይናገር የማቆል ናቸው ማለት ነው። ችግሩ ማቆል ዲካምፓል ባና ዲካማቸው አሪፍ ነው። አንተ እኮ ንስሩ ፎቶ እንደሚታጀማ እሙዬ ቢላል እኮ ይታወቃል፣ ሪያድ ላይ ይታወቃል። ቢላል እኮ እወጣለሁ በቪዲዮ ብላል። ምንም ችግር የለም። አንድ ፎቶ እኔ ይጠየቃለሁ ማለት ነው።
የታወቀ ፎቶ ካለ ለምን አታውጣውም? አንተ ንስሩ ለምን አታውጣው? ለእኔ ከላከልኝ ነው ያወጣዋለሁ። እኔ እየዋሸሁ ከሆነ ለእኔ የላከው ምንም ችግር ያልጅ ያውጣው። እሱ ይለሽታም ከሆንኩኝ እኔ ላውጣው። እሱ አውቀዋለሁ ስላለ ነው። ቅድም ገና ነው። ቅድም የገባ ጊዜ እኔ ፎቶን አውቃለሁ። እኔ በራሴ አልክላችሁም። በራሴ ያወጣዋለሁ ለእኔ ከላከልኝ እውነቱ ከሆነ ማለት ነው። ለዛ ጨት መቆም ግዴታ ዘመድ መሆን አይጠበቅም ማለት ነው። ነስሩ በውስጥ እልክልሃለሁ። ላክልኝ፣ እዚሁ እያለሁ ላክልኝ። ላክለት። ምንም የቆየሁት ጉዳይ ነው። ምንም አስፈራ ጉዳይ እኮ አይደለም። ምንም ችግር የለውም። ሳሪ ይሄ ፕሮፋይል የተገኘው ከደብዳቤው እህት ፕሮፋይል ነው አይደለ? ይሄ የሰርግ ጉርብ ሰርግ የተዳሩ ቅርብ ቀን ነው። ልጆቹና የሰርግ ጉርብ ነበራቸው። የሌለው የለም ማለት ነው። ቢላልዬ የደብዳቤው እህት ፕሮፋይል እኮ ሆኖ ነው የተገኘው። የደብዳቤው አድርገው ካለንትን ይሄ የሰርግ ጉርብ ነበር። ሰርግ ጉርብ ላይ ነው ያወረዱት። ሰርጋቸው ወር አይሞላውም ማለት ነው። ልጆቹ ከተጋቡ ማለት ነው። ከደብዳቤው እህት ከተገኘ ይታወቃሉ። መቼ ምን የማላውቀውን ሰው ፕሮፋይል መታወቅ እኮ እኔ የማውቀዋለሁ እኮ ልጁን ፎቶ የለኝም እንጂ እኮ እነ ቤታቸው የማይታወቅ እኮ የአንድ ሀገር ሰው የለም። ግን ፎቶው የለኝም እንጂ እኮ ሁሉም እኮ የማይታወቅ የለም። የአንድ ሀገር ሰው ነው ማለት ነው። ግን አብረው አይደሉም። የሚኖረው ይሄኛው ሀይል ነው፣ ያንኛው ደግሞ መዲና ነው ብላቸዋል ማለት ነው። ቢላል አንተ ሪያድ ከሆነ ያለው ይሄ ደብዳቤውን የምታውቀው ከሆነ እዛ አካባቢ ባሉ በሚተዋወቅ ሰው ለምን አታስጠራውም? አንድ ሀገር ነን አልኩሽ አይደል? ይሄኛው የተለጠፈው ልጅ ጓደኛዬ ነው፣ እናወራል ቀን በቀን። ያንኛው ደግሞ ሀገር አውቀዋለሁ። ገባሽማ? አሁን የት እንደሚኖር መዲና ስትሆን ነው እንጂ አላውቅም። ቢላል ይሰማል። ከሴቶቹ ከሰርግ እንትን የወጣው ከሰርግ ግሩፕ ወጣ ማለት እንግዲህ ስንት ሰው ነው እኛ ግሩፕ ላይ ያለው? እኔም ከሁሉም አላውቃቸው። ከማን ስልክ ላይ ነው የተገኘው? እሺ ጤነኛ ነሽ ነጃ? እኔ ጤነኛ ነኝ። ሀናና ነጃ የምትባል ሰው ሚውት ያዙ። እናንተ ጋር ልግባባም። ኦኬ፣ ምክንያቱም መግባባትም አይጠበቅብሽም አንቺ የሞተ እኮ ህይወት የሰው ህይወት አያሳስብሽም እኮ አንቺ። እኔ እኮ ያሳስበኛል አልኩህ እኮ። ግን እኮ ፎቶ የተገኘበት ቦታ እንዴት ልትለጥፉ ቻላችሁ? ምን መረጃ አምጥታችሁ ነው? ለወቀው አንዴ። እሺ ማረጃው እኮ ለምሳሌ ይሄ ሰውዬው ፎቶ ከመጣ ተብሎ መጥቶ ሊሆን ይችላል። አንቺ እንደዚህ እንድታወራለሽ እንጂ ስለ ፎቶ የነቀላቸው እግዚአብሔር ይስጠው። ኧረ ምን አይነት ሰው ናት? አውዙ ቢላች ሳርዬ ባሏ ከሰዎቹ ጋር አውርቷል። ኢንሻአላ ነገ ዙሁር ላይ ይገናኛሉ። እሺ ነጁ የምትባለው ባሏ አያነሳም። ስልኩን ይጠራል አያነሳም። በዛ ላይ ሳርዬ አካውንቷን ፕራይቬት አርጋው እንዴት ትገባለች? አየር ላይ ነው ፕራይቬት ያደረገች። አውቀ ነው እንጂ ሳርዬ ሰኒ እናንተ አሁን ፎሬም ሆነ እኮ ሳርዬ ፎርተሪ ተኝና ነገ ጠዋት ደግሞ ትቀጥያለሽ ሳርዬ። እሺ እኔ አሁን የምለው ምን እንደሆነ ታውቃላችሁ ጋይስ? ቤተሰብ እንዴት ናቸው? እንዲና ሰላም ነው። ሰላም ይርጋ። እኔ የሚባለው ልጅ ማለት ነው። አሁን ሀሰን ከበደ የሚባለው ልጅ ቤተሰቤ ነው፣ አውቀዋለሁ። ገባሽ? ወላሂ ነው የምልሽ። ይሄ ልጅና ያን ሀሰን የሚባለው ልጅ አይገናኝም። እኔ እንዳታስወርደው እንዳታወርዱ አይደለም፣ ጎረቤት ናቸው። ይሄ ልጅና ያን ልጅ ይተዋወቃሉ ስላለ ያነሱ የሚባለው ልጅ አይገናኝም። ይሄ ልጅና እኔ ቤታችን ጎረቤት ነን፣ አንድ አካባቢ ነን። ሀሰን ደግሞ እኔ ቤተሰቤ ነው። የነሱ ሰፈር እንደ ጎራ ትባላለች፣ ምስራታው ናት። እና ይሄ ልጅና በርሜ የሚገናኙ አይደለም፣ በጓደኝነት የሚታወቁ አይደለም። ሀሰን እና እኔ በርሜ የምንመጣጠንን እንተዋወቃለን፣ ቤተሰብም ነው። ይህች ልጅ በመሆኗ በጣም እናዝናለን። ልጁን እሳ ግን ሁላችንም ፈልገን ለህግ እናቀርባለንና እንደናንተ ሚዲያ እናስረክባለን። የእውነቱ የምናገረው ግን ይሄ ልጅ ንጹህ ነው። ወላሂ ነው። ይሄ ልጅ ንጹህ ነው። ይሄ ልጅ አይደለም
መጀመሪያ ይሄ ልጅ ነው ብለው ሰጡ። ቆይ ስማኝ፣ ይሄ ልጅ ነው ብሎ ሰጠንና ተቀባበልን፣ ላኩልን፣ የነጃትንም ላኩልን፣ ይህንንም ላኩልን። እሺ ብለን ይህ አይደለም ብለን ፎቶ ስከለጠፍን በኋላ ሁላችሁም እየመጣችሁ ይሄ ልጅ አይደለም ያንን እናውቀዋለን፣ ይሄ ልጅ አይደለም ያንን እናውቀዋለን አላችሁ። ያንን ካወቃችሁ ለምን ፎቶ አሰጡ ነው? አለማግኘታችን እኮ ነው። ብዙ ሰው ላይ ራሱ እየደወል እየተጠያየቅን ነው። ወላሂ ነው የምልሽ። እኛ አሁን እየተደዋወልን አካባቢ ልጆች እየተደዋወልን ፎቶን ቁጥሩን እየተባባልን ፌስቡክ ታውቀዋለህ እንደምናምን እየተጠያየቅን ያለ ነው። እውነት ለመናገር ግን ወላሂ አላገኘንም። ይህንኛውን ይቅርታ ጠይቀን እናነሳለን፣ ይቅርታ እንለዋለን፣ ይቅርታ ጠይቀን እናነሳለን። ነገር ግን እናንተ ሁለቱንም የምታውቁባቸው አንድ ኬዝ አላችሁ። የሀገር ልጆች ናችሁ፣ የሰፈር ልጆች ናችሁ። እቺ ልጅ ተደብድባለች፣ መመታቷን መደብደቧን ሁላችሁም ታውቃላችሁ። ተደብድባለች፣ ሰማን፣ አየን፣ ነገርናችሁ፣ መረጃ አለ። የት እንዳለች አይታወቅም። ያንን ሰውዬ መለጠፍ የምንፈልገው እናንተም እንድታውቁ ይህንን ነገር እንድታወግዙ ነው። ሌላ ምንም ፐርፐዝ የለብንም። እናንተ ሩጣችሁ ሌላ ላይ ናችሁ፣ ሌላ ለም ናችሁ። ስለዚህ አንተ ዘመድ ከሆንክ ቤተሰብ ከሆንክ የቤተሰብ ስልክ ቁጥር ስጠን፣ እንደውል፣ እናስጠይቅ፣ እንጠይቅ። ፌስቡክ አካውንቱን ስጠን፣ ፎቶ እንፈልገን እናገኘው። ዛትሴት ይርጋለም፣ ይሄኛው ፎቶ የተለጠፈው ልጅ ቤተሰብህ ነው አይደል ያልከው? ያንኛው ነው ለኔ ቤተሰብ ነው። ያንኛው ቤተሰብ ነው። ወላሂ ነው የምልሽ። ግን ቤተሰብ ስለሆነ ልሸፍንለት አልችልም። እሺ ቤተሰብ ከሆነ ኢትዮጵያ የቤተሰቦቹን ስልክ አታውቅም? ቁጥራቸውን አላውቅም። ሁላችሁም መስጠት አትፈልጉም። እኛ ግን እናገኘዋለን። እግዚአብሔር ደግሞ ቀና ነው። በደንብ ታገኙታላችሁ። እኔ እያልኩሽ ያለሁት ፌስቡክ እኛም እየፈለግን ነው። ካገኘ ነው ግን አሳልፈን እንሰጣለን። አለማግኘታችን ነው ችግሩ። ይህ ልጅና ግን ያን ልጅ የሚገናኙ አይደሉም እያልኩ። እሺ ይሄ ልጅና ያኛው ልጅ የማይገናኙ ከሆነ የዛ የደብዳቤው እህት የዚህ ልጅ ፎቶ ለምን ፕሮፋይሉ አረገች? ማይድሪ ግን ይሄ ልጅና ሀሰንና ይሄ ልጅ የሚገናኙ ልጆች አይደሉም። ካልተገናኙ የዛኛው እህት ለምን የወንድሟን ፎቶ ትታ የዚህ ፎቶ ፕሮፋይሉ አደረገች? ትክክል። ለምን አደረገችው? እዚህ ላይ እንግዲህ ያው እንዴት እንዳደረገችው እሷ በቃ እግዚአብሔር ይርዳህና የዛኛውን ፎቶ ስታመጣ የቤተሰቦቹን ስልክ እያሳየን ሰኒ እዚህ ነጃት የምትባይ ቆርቆንዳ እኔ ነኝ ያወረድኩሽ። ኦኬ እንትን ይሄንን ፕሮፋይል የቅድሙ ፕሮፋይል አንስታ አያት የሚል በጣት የሆነ ነገር ያለውን እሱን አደረገችው ሀሳብ ላይ እህትየው ማለት ነው። እኔ ይርጋን ለመጠየቅ የፈለኩ ነገር አለ። ይርጋው አንተ የት ነው ያለው? የጊራ ነው ነኝ። የጊራው ሳይሆን የጊራ ነው። እኔ መዲና ነው ያለሁት። መዲና ሆነ የዚች ልጅቷን ነፍስ ለምን አትተባበርም? አንተ ተባበር አልችልም እኮ እኔ አሁን ያለሁት እዚህ ሆነ ከዚህ ሆነ ሸራር ጎድን ያየሁት እውነት ለመናገር እዚህ ላይ ነው የሰማሁት። የልጅቷ ነገር አለ። ይሄ ያለች እናታለች ቁጥር ላኩልኝ አንዴ በውስጥ ይቅርታ እንዴ ሎኬሽን ስልክ ቁጥር ምናምን ላኩልኝ በውስጥ ልጅቷ ያለችበትን ሎኬሽን ላኩልኝ። ሎኬሽን እንድልክልሽ በውስጥ ሀይል በልሽ። አያችሁ፣ የጊራ ነው። የት ነው ያለው? መዲና ነው ያለው። ይቺ ልጅ እንደዚህ መሆኗን ያውቃል። አያችሁ፣ ያውቃል፣ ሰምቷል። ስለዚህ መረጃ ለመስጠት አይፈልግም። ሄዶም እንዲሆናለች ብሎ ለማለት አይፈልግም። ምክንያቱም ጓደኛው ይያዝበታል፣ ቤተሰቡ ነው፣ ዘመዱን ይያዝበታል። በቃ እናንተ ሌላ ዓለም ናችሁ። እናንተ ሌላ ቦታ ናችሁ። በቃ ሌላ ዓለም ናችሁ እናንተ። አያችሁት? እሱ ግን አንዴ ስሙኝማ ማለት ነው። ስልክ ተደውሎልኝ ነበረ ማለት ነው። አሁን ላይ ብላይ ያለ ነበርና ቤተሰብና ማለት ነው። ዛሬም ሆነ አላክላችሁ ማለት ነው። ተጣልቷል መጣለ ግን አሁን እና ቤቱም ላይ የሉም። ቦታ ቀይረው ነው ያሉት። ስትል አልገባንም።
ቆይ አንዴ ሳሪ አዚዛዬ ቢላል አሁን የመጣኸው ማለት ነው። እኔ ሎኬሽን ላኩልኝ ስል ነው እቤት ወላሂ አይደለም። እኔ ልንገራቸው ሎኬሽን ቤትም ለቀዋል እያልኳቸው አይደል? እኔ ልንገራቸው ላኪ አንቺም እኔም ልንገራቸው ምን ችግር አለው? ሰማኸኝ ነው ወንድ በጎን ልንገራቸው ሰማኸኝ ነው። አንዳችሁም የጊራና ልጆች መዲና ላይ አትኖሯትም እና እኔ 10 ደቂቃ ምትብኝ ነው። እኔ መላክ ከጀመሩ ቅድም ነው አላስገባም። ስማኝ አዳምጠኝ እሺ፣ ስማኝ አዳምጠኝ እሺ። አሁን እኛ የምንፈልገው ልጅቷ በህይወት ካለች ልጅቷ መታ እንድናገኛት ነው የምንፈልገው። ደህና ከሆነች ሰላም ከሆነች እኛ የምንፈልገው መረጃ ስጠን፣ እንደውልላት፣ ልጅቷን ያገናኙን። እኔ ሰላም ነኝ ደህና ነኝ ምንም አልሆንኩም ትበለን። እኛ ፊልም እየሰራን አይደለ? ፊልም እየሰሩ አይደለ? ባልየው ምናምን ፊልም እየሰሩ አምጧት ልጅቷን አምጧት። እኔ እኮ ተደውሎ አንተ እኔን አላስገባኝ ብለው ነው መሲ በውስጥ ያናግሩኝ ላይ ብላ አልገባም ብላ እኮ የሆነ ደውላለኝ እኮ ያለችኝን እኮ ልነግራችሁ ነው። መሲ ስልክ ተቀበይ፣ መሲ ትደውል። የሀገራችሁ የሰፈራችሁ የቀበሌያችሁ ልጆች ልጅ እንደ ሰው ገዳይ እንዳይባል ነው እናንተ የምትፈልጉት። ከሀቅ ጎን አይደላችሁም እናንተ፣ ከሀቅ ጎን አትቆሙ። ልጁን ለማስመለጥ ነው ይህን ሁሉ ፌክ የምትሰሩት። ቢላል ይህን ቁጥር ካላነሳች ማለት ነው እኔ ነገ እያንዳንዱ ቁጥር ለፖሊስ ነው የምሰጠው። ከምር እንዳለ ይኸውልሽ፣ ችግር የለውም እኮ ዋናው ስራ ከሌለብኝ እኔ እንደናንተ ያለኝ መረጃ ነው እንጂ የተናገርኩት እኔ የግዴታ ስማኝ አዳምጠኝ፣ መግደል አይደለም የግዴታ መግደል ብቻ አይጠብቅ። ተባባሪ መሆን በራሱ አይቶ እንዳላየ መሆን፣ ሰውን ተባባሪ ማጥፋት በራሱ ወንጀል ነው። አታውቅም? ይሄንን በደንብ አዳምጠኝ። እናንተ ኢትዮጵያን አሰልችታችሁ መታችሁ ደግሞ ሰው ሀገር ላይ ደግሞ እህቶቻችንን በመግደል እህቶቻችንን በመድፈር እህቶቻችንን በማሳቀቅ ደግሞ እዚህ እንትን ልትሉ ነው እንዴ? የሀገራችሁ አነሳችሁና ከፈለክን ያስረግጬ እነግርሃለሁ። ያ ቅርሻታ መጥቶ ሲቀረሽ ዝም ያልኩት አክብሬው ነበረ። የሚፈልገውን ይናገር ብዬ ነው። ቤትሽን መምራት አትሽም እከካም። እኔ እኮ ሶሻል ሚዲያ ላይ በደንብ ነው የማውቀው። ወጥቶ አሁን እዛ ቤቱን ከፍቶ ጊራናን አሰደበች። በግ መጀመሪያ ሰው ይሁን። ከሀገር ሰውነት ይቀድማል። በክት እሷም እህቱ ነች። መወለድ ቋንቋ ነው። አዳምጠ የወንድ ፎቶ ሲለጠፍ ሴቱ ከምትንጠለጠሉ ይልቅ መጀመሪያ ራሳችሁ ሰው ሆኑ። ነገ እናንተ ናችሁ የምትደፈሩት። መጀመሪያ እናንተ ሰው ሆኑ። መደብደቧ እየተነገረ መመታቷ እየተነገረ የት እንዳለች ባካችሁ እያለ እናንተ መታችሁ ስለ ጊራና ታወራላችሁ። ቀርቀቦ ይህን ያህል እናንተ ብርቃችሁ ነው እንዴ? ምንም አታመጡም። ሲጀመር እኔ ምንም ነገር የለብኝም። እኔ ሰው ነው የምረዳው። አንድ ሁለተኛ ደግሞ መጀመሪያ መረጃ አታመጡ። የልጁ ፎቶ አለ ግን ማን እንደሰጣል እናንተ ሲጀመር ውሸታሞች ናችሁ፣ አስመሳይ ናችሁ እንጂ በፌክ አካውንት ከፍታችሁ መስጠት ትችላላችሁ። እውነት ካላችሁ የእውነተኛ ሰው ከሆናችሁ በፌክ አካውንት ከፍታችሁ የልጁ ግን ተባባሪ ናችሁ። መወለድ ቋንቋ ነው። አንድ እንኳ ከእናንተ ውስጥ ጥሩ ሰው ይጥፋ፣ አንድ ሰው ከእናንተ። እኛስ እግዚአብሔር እንደው ፈጣሪ ነገ ይውልልናል። ታያለህ። ፎቶውን አምጥቼ እኔ ካላሳየው ሳራ ብለህ እንዳትለኝ፣ ሳራ ብለህ እንዳትጠራኝ። እኔ የእሱን ፎቶ አምጥቼ ካለጠፍኩለት ሳራ ብለህ እንዳትጠራኝ፣ ሳራ ብለህ እንዳትለኝ። ሚዲያ ላይ ፈስ ብዙ መልካም ሰዎች አሉ፣ በጣም ብዙ ጥሩ ሰዎች አሉ። ይኸው እስኪ አሁን አምጣት ልጅቷንሽ፣ አምጣ ያለበለዚያ ራሱ ነው ናውጣ። አንጣ ልጅቷን እስኪ ታንሳ። አሁን መሲ አሶቼ እንትኑ እምቢ አለኝ። በቃ ራሱ ነው እያሉ ነው። ትክክል ነው። ራሱ አይደለም የሚል ሰው ራሱ ይምጣ ከፈለገ ራሱ ቶ በስ ይኸው በስ ነገ ይዘን ነው የምንሄደው። ካላስ እኔ ጧት ቪዲዮ አድርጌ እሰራለሁ። እስኪ ምን እንደምታመጡ አላውቅም። እሱ እንደደበደባት የሳውዲ አረቢያ ኤምባሲ የእንትና የማን ነበር የሚባለው? ሰፈራችሁ የት ነበረ ያሉት? ሰፈሩ
መዲና ኮሚኒቲ የመዲና ኮሚኒቲ እንዲያይ ይህንን ነገር ልጅቷ የት እንደደረሰች ቪዲዮ ሰራል። በቃ እስኪ የምታመጡትን ያለው የሀገሩን፣ ሰፈሩን፣ ቀበሌውን እናገራለሁ። አሁን የእናቱን ስም የአባቱን ስም እናገራለሁ። ሰላም፣ እንዴት ናችሁ? ሳሪ ሰላም ናቸው። እኛ ከታች ቁጭ ብለን 3000 ምናምን ህዝብ የምንከታተለው በግ እንጠብቃለን እንዴ እንደነሱ። ከዚህ ምንድነው ድራማ የሚሰሩት? የራሱ ፎቶ ሊያመጣል ነበር ቅድም ከንስር ጋራ። ምንድነው እንደዚህ ጌም የሚጫወቱት? በተለያየ ስልክ እየተነጋገሩ እየመጡ አውቀው ለመደበቅ አውቀው ፊልም ድራማ እየሰሩባችሁ ነው። አውቀው ድራማ እየሰሩ ቤታቸውን ከፍተው ከነጭራሹ ጊራና ተሰደበ እያሉ ያለቅሳሉ። ምን አባቱ ጊራና ነው? ስለምን ጊራና ነው የሚያወራ? እኛ የምናወራ ስለ አንዲት ልጅ ነው። እኔ ራሱ 4 ሰዓት 5 ሰዓት ሆነ ነው እዚህ ቁጭ ብለን። አውቀው ጓደኛው ነኝ ብሎ አለኝ። ያንን ንስር ያምጣ ፎቶ ተናግሮ አለኝ። መያዝ አለበት። ትክክለኛ ፎቶን ሲያመጣ የዚህ ፎቶ ይወርዳል። ስለምን ፎቶ ነው የሚያወራ? እኔ ሲጀመር ቪዲዮ ሰራለሁ። ሁሉም እዚህ ጋር የምነግርሽ አሁን ላይ ራሱ 2600 ህዝብ አለ። ራሱ ነው እየተባለ ነው። ፎቶ መውረድ የለበትም። እውነቱ ሲወጣ የዚህ ፎቶ ይወርዳል። የዚህ ፎቶ ነው የሚያሳስባቸው። ልጅቱ በግፍ ተደፍራ በግፍ ተደብድባ ሰምናባት ፎቶ ነው። ሰምናባቱ ጊራና ነው የሚያወራ። ህዝብ ከህዝብ አበልጭ ነው እናንተ። ሁሉም ሰው ከዚህ ከታች ኮሜንት እያንዳንዱ ፎቶ ይሄ ራሱ ነው እየተባለ ነው። ሲቀጥል ራሱ ልጁ ትክክለኛው ልጅ ሲመጣ ይሄ ይወርዳል። ካላስ ማንንም የምታስፈራሩት ይዛቻ የምታረጉት ምንም የሚፈጠር ሰው የለም። ምንም እውነት ከእውነቱ ስለማይዘል ማለት ነው። እኔ ራሱ ሲስተር ሳውዲ እህት አለችኝ። የኔ እህት ኢቃማ ያላት ቦታው ስለሚለያይ እንጂ በግል ስልኬ ደውዬ አናግሬያታለሁ። ሩቅ ነው፣ በጣም ሩቅ ነው ስላለች ብቻ ነው ዝም ያልኩት። ሲጀመር የዚህ የእህቱ እህት የተባለችው ቁጥር ሲሰጠን የዚህ ልጅ ፎቶ ነው ያደረገችው። ሆን ብላ ነው። ነጁ የምትባለው የዚህ ሚስት አይደለችም። የዚህ ሚስቱ አይደለችም። ተልካ የመጣች ነች። የነጋትን ቁጥር እፈልገዋለሁ። እሺ፣ ምክንያቱም እኔ ደግሞ ዱባይ የምሰጠው ሰው አለ። እሷንም ትራክ አድርጌ ነገው ነው። ይህች ዞናት ይችኛ ሰፈር ናት። ዞናት በቃ የራሷን ስልክ ከሆነ ይህ በሎኬሽኗ ቼክ ማድረግ ይቻላል። ችግር ካለችበት ዳ ጉርቧን ትያዛለች። እኔ ነኝ የማውቀው። በቃ መቀጣጫ ማድረግ ነው እነዚህን ሰብስቦ። የዶሮ ነፍስ አደረጉት እንዲህ የሰውን ነፍስ እንደዚህ ድራማ። እኛ ልጅቷን ነው የምንፈልገው። በቃ ሌላ ምንም ነገር የለበት። የወንጀል ተባባሪ መሆን በራሱ ነውር ነው። ነገ የእናንተ ምት ተደፍራ ብትመጣ ይሄ ነገር ነው የሚሆነው። ማሜ ተናገር የምትለው ያለበለዚያ በቃ ነገ እንሄድበታለን። ምንም ህዝብ በተሰበሰበበት እኔ ጧት ቪዲዮ ሰራለሁ። ልጁ ይሄዳል፣ ይህንን ፎቶ ይዞ ይሄዳል፣ ስልክ ቁጥር ይዞ ይሄዳል። እያንዳንዳችሁ ችግር የለብን። ምንም አይደለም ወንድሜ፣ ምንም አይደለም። የጊራና ልጆች የምትሉ ጊራና ስሙ ተነሳብን፣ ስሙ ሜሽ የሆነብን የምትሉ አሳልፋችሁ ስጡ። እዚህ ጋር 3000 ህዝብ፣ እዚህ ጋር እነ መሲ እነ ሳሪ እዚህ ጋር ተገትረው አናታቸው ፍትፍት የሚል ለሰው ለአንዲት ግለሰብ ተደፈረሽ ብለው እንጂ ለጊራና ህዝብ አይደለም። የጊራና ህዝብ ያስነሱት ራሳቸው የጊራና ልጆች ናቸው። አሳልፋችሁ ስጡ። የምታውቁ አትደባበቁ። ንስር የሚባልሽ እና ቢላል የሚባልሽ ሲጀመር ሁለቷቸው ግንኙነት አላቸው። ምንድን ነው ፎቶ ሊሰጡ አልነበር? ንስር ለቢላል አሳልፎ ፎቶ ሊሰጡ አልነበር? ሙማቸው በዚው ሬጅስተር በውስጥ ልኬልሻለሁ። የእሙ ፕራይቬት ሆኖብኝ ነው ስልክላት አይሰራም። ለእሙ ብርጅስቶን ልኬላታለሁ። ለመሲ ብርጅስቶን ምን ላክሽላት? ማሪ ገብታቴ መስዬ ገብተሽ ቶሎ መሲ ገብተሽ መሲ አለሽ ነው መሰለኝ። መሲ አለሽ መሲ ወይኔ ጉዳችን
ለሙ ላኪው፣ ለሙ ትላከው። ፕራይቬት ሆነብኛለች። እየሰማሽ ከሆነ ለሙ ላኪው፣ ወይ ለእኔ ላኪው። እኔ ያለሁኝ ማሬ እዛ ወይ ለአዚዛ ላኪው። ፎሎ ሳያደርጉ እየገቡ ነው። የፎሎ እንትን ከላከችው መክፈት ይችላሉ። በዚህ አለሽ ለአዚዛም ላኪው፣ ለአዚዛም ላኪላት አለች። በዚህ አለሽ። ቆይ እስኪ እኔ አገኘኋት ልጅቷን መሰለኝ። እስኪ እየደወልኩ ነው ለመሲ። መሲ የት ነሽ የት ነሽ አለሽ። እየደወለልሽ በውስጥ ይተላከልሻል። ይተውለ እኔ በጣም እየያዘኝ ነው ጋይስ። እናንተ ጋርም እየያዘኝ ነው ወይስ አይደለም? አሁን ደህና ሆነ። ምን ሆኖብሽ ነው? ደህና ነሽ? ታብ አድርጉ እስኪ ቤተሰብ። መሲ በውስጥ ይተላከልሻለች። ሳውዲ አረቢያ የሚያሳዝነው ነገር የሆነ ወንጀል ሲፈጠር ያንን ወንጀል የሰራን ሰው መደበቅ የተለመደ ነገር ሆነ። በቃ መንገዱን ማመቻቸው፣ ይገላሉ፣ የፈለጉትን ያደርጋሉ። በመጡባት መንገድ መልሰው ላሽ ይላሉ እና ያሳዝናል በጣም። እሺ ቅድስት እየሰማሽኝ ከሆነ ሀይ ብዬሻለሁ በውስጥ። ቅድስት ሰኒ ሀይ ብላሻለች። ላኪላለ ሰኒ ቅድስት የምትባል ልጅ ልበላት። እንግዲህ ያሰቡትን ባናቀም አለች ግን ይሄ ፕሮፋይል አስተካኪው ቆይ አንቺ ስለ ፎቶግራፉ አይደለም አሁን የምናውራት። አሁን የምናውራት ስለ ልጅቷ ነፍስ ነው። እኔ ማለት ነው ይህንን ኃላፊነት የምወስደው ለልጅቱ ብዬ ነው ማለት ነው። ለሁለቱም፣ ለዚህም ልጅ ወንጀል ለሌለበት ለዛችኛቱ ለጠፋችሁ ምስል ነው ራሴን መስዋዕት የማደርገው ማለት ነው። ዛሬ የገባችሁ ሰዎች በሙሉ በጣም ነው የምታወሩት ከይቅርታ ጋር። እኔም እየሰማችሁ ነው። ምክንያቱም እንደ ውስጥ ይቺ ልጅ ሀቋ ይውጣላት ብዬ ነው እንጂ በጣም ነው የምታወሩት። ከይዝ ወንድሜ ቢላል ፎቶውን አድርግ እንየው፣ እናምጣ። አብሮ የነበሩ አብሮ የኖሩ ሰዎች አሉ። እሱ መሆን እናረጋግጥና ይህን ፎቶ እናነሳለን። ችግር የለውም። የምነግርሽ ነገር ማለት ነው በመሀል እየገቡ ስለሆነ ፎቶውን ላወጣ ነው። ይህ ልጅ አይደለም ይህን ነው የሚሉ ልጆች በቪዲዮ ይወጣሉ፣ እኔም በቪዲዮ እወጣለሁ። ችግሩም እናንተ ዝም ብለው እያደከሟችሁ ስለሆነ ማለት ነው። ይሄ በቪዲዮ ላወጣላችሁ አልደከመን ወንድሜ፣ አንተን ያደከምከን። እኛ መች ደከመን አለን? አንተን ያደከምከን። በጣም ነው እንደምታወሩት በመቤቴ እንዴት ዳገባው ጋይስ። ታመምኩ እኮ እኔ ካላስ አሉ እኮ እዚህ የኢጃዛ ቤቱ ልጆች አሉ። አንተ አትታይ፣ ችግር የለም። አንተን አንፈልግም፣ የምትሰራለን ቢላል አውጣ። እሺ እየወጣሁ ወደ ሸበካው ነው። ልጁ ይሄ ነው ማለት ነው። ገብተው ይናገሩት ከሀቅን የሚከተሉ ማለት ነው። ተረጋጋ፣ ተረጋጋ። አንተ ቁጭ በል፣ ዝም ብለህ አርፈህ ተረጋጋ። ቁጭ በል፣ አርፈህ ቁጭ በል። እንደዚህ እንዳለ ቁጭ በል። ማን ነበረች? አዚዛ እሙዬ ወይም አዚዛ ወይ አሻጋ ደውል፣ አሻጋ ሀድር ሳርዬ። በነገራችን ላይ ይሄ ራሱ አወሱ ነው ቢባልም እኔ ይሄኛው እኔ የለጠፍኩት ሰውዬ መጥቶ ቪዲዮ በርቶ እኔ አይደለሁም ብሎ ካላወራ አላወርድም። ለምን ሄድበታለን? ቆይ ተረጋጊ። ችግር የለም ይመጣል። አሁን እንትን ነው ጠዋት ላይ ይነሳል። አሁን ይደውለታል፣ ይገባል፣ በቪዲዮ ይገባል። ምንም ችግር የለም። አለን ወንድሜ፣ እኛ ችግር የለም። አንተኛም ይኸው ደጋፍ ነው፣ ችግር የለም። አሁን ደውላለን። ደውዬለት እኮ ስልኩን ዘጋ። ያስታውቃል። ሲጀምር ገዳይ ነው የሚመስለው።
መሬቱ ነው ገዳይ ነው የሚመስለው። ያንኛው ቅብርር ያለ ነው።